ኦማር አሊ ሰይፈዲንን መስጂድ ላሳያችሁ። በጣም የሚገርም እጅግ በጣም ጃይንት የሆነ ከተማው ላይ ያለ መስጂድ ነው። ይሄ የኦማር አሊ ሰይፈዲን መስጂድ ነው የሚባለው። በጣም የሚገርመው ነገር ምንድነው? ስለዚህ መስጂድ ካላችሁ መስጂዱን ለመገንባት የወጣው ገንዘብና የተገነባበት ቁሳቁስ እጅግ በጣም አስደናቂ ነው። በጣም በበርካታ ዓለም ሀገራት ከምታዩት አይነት መስጂድ በጣም የተለየ በውድ ቁሳቁስ የተሰራ ነው። የመጡት እምነበረዶች፣ የወጣው ገንዘብ፣ እያንዳንዱ መብራት፣ እያንዳንዱ ጥጋጥግ የተሰራው በልዩ ጥንቃቄ ነው። ከዛ ሁሉ ደግሞ በጣም የሚገርመው ነገር እንደምታዩት እነዚህ ሁሉ የመስጂዱ የላይ ጉልላቶች የምታዩዋቸው ማለት ነው እንዳለ ሙሉ በሙሉ ከንጹህ ወርቅ የተሰሩ ናቸው ጉልላቶቹ። እናም በምድር ላይ ካሉ እጅግ በጣም ውድ ከሚባሉና በጣም በርካታ የእስልምና እምነት ተከታዮችም እዚህ ብሩናይ በመጡ ጊዜ በቀዳሚነት የሚጎበኙት ስፍራ ነው። ይህ እንግዲህ የኦማር አሊ ሰይፈዲን መስጂድ ማለት ነው። እንግዲህ እንዳልኳችሁ ጉልላቶቹ፣ ዶሞቹ በጠቅላላ ከንጹህ ወርቅ የተሰሩ መሆናቸውና እንደገና ደግሞ እዚህ ጋር ውሃም ታያላችሁ። ይሄኛው ውሃ እንግዲህ በወቅቱ የነበረ ሀይቅ ምናምን እንዳይመስላችሁ በመስጂዱ ዙሪያ ልምላሜን ለማመልከት ሆን ተብሎ ለመስጂዱ የተሰራለት ውሃ ነው እንደምታዩት ማለት ነው። ዙሪያውን በዚህ መስጂድ ጀርባ እዚህ ጋርም ደግሞ የቀድሞ ንጉሳውያንን በአጠቃላይ ለማሰብ የመርከብ ተገንብቷል። እዚህ ጋር እንደምታዩት የመርከብ ህንጻ እንደምታዩት የመርከቧም ቅርጽ የጥንት አይነት ቅርጽ አላት። የጥንት መርከቦች አይነት ቅርጽ ነው ያላት እና ይሄንንም እንግዲህ የድሮ ነገስታትን የንጉሳውያንን ዘመን ለማሰብ ተብሎ የተሰራ ቅርጽ እንደሆነ ነው ማለት ነው የሚነገረው። እንግዲህ እዚህ ጋር ስለ መስጂዱ አንዳንድ ሁኔታዎችን ልንገራችሁ። እንግዲህ ይህ መስጂድ አስገራሚ ነገሩ ምንድነው? ሚናራው በጣም ግዙፍ ነው። እንደምታዩት በጣም ግዙፍ ነው። ካሜራ ላይ ምናልባት አንሶ ካልታያችሁ በስተቀር ማለት ነው። ስለዚህ ከተማዋ ውስጥ እንግዲህ ምንም አይነት ግንባታ ስታካሂዱ ከዚህ ሚናራ መብለጥ የለበትም ከህንጻው ማለት ነው። ስለዚህ ከመስጂዱ የሚበልጥ ህንጻ በሙሉ እዚህ ዋና ከተማዋ ላይ መገንባት በፍጹም የተከለከለ ስለሆነ የምታዩቸውም ህንጻዎች በሙሉ ከዚህ መስጂድ አነስ ያሉ ናቸው። ስለዚህ ይሄ መስጂድ ዋናው ሞስክ ነው እዚህ ብሩናይ ውስጥ ማለት ነው። እንግዲህ የዚህን መስጂድ ስያሜውን ስናይ ደግሞ በ28ኛው የብሩናይ ሱልጣኔት ነው የተሰየመው ማለት ነው መስጂዱ። ማለትም አሁን ያሉት የብሩናይ ንጉስ የሳቸው አባት ማለት ነው። ስለዚህ በነገራችን ላይ እዚህ ብሩናይ ውስጥ በቃ በዋና ከተማዋ በተለይ ስትዞሩ በጣም ግዙፍ ሆኖ እጅግ በጣም የሚያማምሩ መስጂዶችን ነው የምታዩት። ከነዛ ግን ይሄ በመጠኑም በአይነቱም ትንሽ ገዘፍ ብሎ ነው የምታዩት እና መስጂዶቹ አሰራራቸውም ሁሉ በጣም ነው የሚያምረው። እንግዲህ